መርሃባ በዛሬ ቪዲዮአችን ደግሞ እስቲ ከባለፈው በቀጠለ የምናውቃቸውን የአረብኛ ቃላቶች እንዴት አገጣጥመን እንደምናወራ ለእናንተ በሚገባ መልኩ ይዘንላችሁ መጥተናል። ውድ የቻናላችን ቤተሰቦች ይህ አረብኛ በቀላሉ የምንማርበት አረብኛ እንማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። በዚህ ቪዲዮ አረብኛ ቋንቋን አቀላጥፈን እንዴት እንደምንናገር እንዲሁም በቀላሉ አረብኛን ለናንተ ይጠቅሟችኋል ያልናቸውን የተመረጡ የአረብኛ አረፍተ ነገሮችን መርጠን ይዘንላችሁ መጥተናል። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ስንል ጥሬን አስተላልፋለሁ። እስቲ በመጀመሪያ አንድ አረፍተ ነገር እንምረጥና በአማርኛ እናውራ። ከዚያም ወደ አረብኛ በመቀየር አረፍተ ነገሩን እየበታተንን እንመልከት ምን አይነት የአረብኛ ትርጉም እንደሚይዝ እንዲሁም ሲገጣጠም እንዴት እንደምናወራ አብረን እንመልከት። አትክልት አልቋል፣ በዶሮ ብቻ ራት ልስራ። እንደዚህ ብለን በአረብኛ ለመናገር ስንፈልግ ከለስል ኮዳር ብጥቡክል በስ ቢል ደጃጅ አሸ እንላለን። እዚህ ጋር ሁሉንም ቃላት ለየብቻ እያረግን እንመልከት። ከለስል ማለት በአረብኛው አልቋል እንደማለት ነው። ኮዳር የሚለው ቃል ደግሞ አትክልት ማለት ነው በአረብኛ። ብጥቡክል የሚለው ደግሞ ምግብ መስራት ወይንም ማብሰል እንደማለት ነው። አኪል ከሚለው የምግብ የአረብኛ ቃል የመጣ ሲሆን ብጥቡክል ስንል ማብሰል ማለት ነው ወይንም ምግብ መስራት። በስ የሚለው ደግሞ የአረብኛ ቃል ብቻ እንደማለት ነው። ከዚህ በኋላ ብቻ ለማለት ስትፈልጉ በስ ትላላችሁ ማለት ነው። ቢል የሚለው ቃል ደግሞ እንደማለት ነው። በዶሮ ለማለት ስንፈልግ ቢል ደጃጅ እንላለን። ደጃጅ የሚለው ቃል ደግሞ ከዚህ በፊት ሰርቼላችኋለሁ ዶሮ ማለት ነው። ሌላው የቀረው ቃል አሸ የሚለው ሲሆን አሸ ማለት በአረብኛ እራት ማለት ነው። ስለዚህ እነዚህን ቃላቶች አንድ ላይ አገጣጥመን ስናወራቸው ከለስል ኮዳር በጥቡክል በስ ቢል ደጃጅ አሸ እንላለን ማለት ነው። አትክልት አልቋል፣ በዶሮ ብቻ እራት ልስራ እንደማለት ነው። የሁለተኛው ቃላችን ፍሪጁን አጥቤ አሁን ስሰካው አልሰራም አለ የሚለው ነው። እስቲ ይህንን በአረብኛ እንመልከት። አሸን ገሰልት ተላጃ አልሂን ማእሽተግል። አሸን ገሰልት ተላጃ አልሂን ማእሽተግል። እዚህ ጋር ሁሉንም ቃል እየለያየን እንደቀደሙ እንመልከት። ገሰልትል ማለት አጥቤ እንደማለት ነው በአረብኛው። ገሰልትል አጥቤ። ተላጃ የሚለው ቃል ደግሞ ፍሪጅ እንደማለት ነው በአረብኛው። ከዚህ በፊት ስሞችን ስለሰራውላችሁ አሁን እያገጣጠምን እያወራን ነው ማለት ነው። አልሂን ማለት ደግሞ ከዚህ በፊት በሰራውላችሁ ላይ አሁን ማለት ነው። ማእሽተግል ማለት ደግሞ አልሰራም አለ እንደማለት ነው በአረብኛው። ከዚህ በፊት እንደነገርኳችሁ አንድ ቲፕ ልስጣችሁ። ከአረብኛ ንግግሮች ፊት ማ የምትለዋን ቃል ከተጠቀምን ንግግሩን እያፈረስነው ነው ማለት ነው። ማእሽተግል ስንል አልሰራም አለ ማለት ነው። እሽተግል እያልን ደግሞ ከሆነ ይሰራል ማለት ነው። ስለዚህ
የሱን ተቃራኒ ለመናገር ማዕሽተግል እንላለን ማለት ነው። ይህ ቃል ሸጎል ከሚለው የአረብኛ ቃል የወጣ ነው። ስራ ማለት ነው። ሸጎል ማለት በአረብኛ ስራ ማለት ሲሆን ማዕሽተግል ስንል ደግሞ አልሰራም አለ እያልን ነው ማለት ነው። ስለዚህ አንድ ላይ ስንናገር አሸን ገሰልት ተላጃ አልሂን ማዕሽተግል እንላለን ማለት ነው። እዚህ ጋር አሸን ማለት እንደ አያያዥ የምንጠቀመው የአረብኛ ቃል ነው። የሶስተኛው ትምህርታችን በዚህ ወር መጨረሻ ሁሉንም ብሬን ስጭኝ። እስቲ ይህንን በአረብኛ እንመልከት። ኤኸር ሻህር አያቴኒ ኩልል ፍሎስ። ይህንን ቃል እስቲ ለየብቻ እያረግን እንመልከት። ኤኸር ማለት በአረብኛው መጨረሻ ማለት ነው። እዚህ ጋር አንድ ቲፕ ልጨምርላችሁ። መጀመሪያ ለማለት አወል እንላለን። መጨረሻ ለማለት ደግሞ ኤኸር እንላለን በአረብኛ። ሻህር የሚለው ቃል ደግሞ ወር ማለት ነው በአረብኛ። አቴኒ ማለት ደግሞ ስጭኝ ማለት ነው። ኩልል ማለት ደግሞ ሁሉንም ማለት ነው። ፍሉስ ማለት ደግሞ በአረብኛው ገንዘቤን ማለት ነው። ፍሉሴ ካልን ገንዘቤ እያልን ነው። እዚህ ጋር ፍሉስ ከማለት ይልቅ ራትቤ ማለት ትችላላችሁ። ደሞዜን ማለት ነው። ስለዚህ አንድ ላይ አገጣጥመን ስንናገር ኤከራህል አቴኒ ኩልል ፍሎስ እንላለን። በዚህ ወር መጨረሻ ሁሉንም ደሞዜን ወይንም ብሬን ስጭኝ እያልናት ነው ማለት ነው። ወደ አራተኛው የአረብኛ ንግግር ስንሻገር ቅድም ያልሽኝን ሳህን አጥቤ ጨርሻለሁ፣ የት ላስቀምጠው? እስቲ ይህንን ንግግር በአረብኛ እንመልከት። ግልቲሊ ገብል ሻይ ገስልል ሱን ገሰልትል ከለስት ወይም በህቶ እንላለን። እስቲ ይህንን ቃል ለየብቻ እያረግን እንመልከት። ግልቲሊ ማለት በአረብኛው ያልሽኝ እያልን ነው። ያልሽኝ ለማለት ግልቲሊ እንላለን። ገብል ማለት ደግሞ ቅድም እያልን ነው። ሸዋይ ማለት ደግሞ እዚህ ጋር በአረብኛው ቀደም ብሎ ወይንም ቅድም እያልን ነው። በአማርኛ እንደዛ አይባልም። ነገር ግን በአረብኛው ገብል ሸዋይ ነው የምንለው። ቅድም ወይም ቀደም ብሎ እያልን ነው። ገስልል ማለት ደግሞ እጠቢ እያልን ነው በአረብኛው። ስሆን ማለት ደግሞ በአረብኛ ሳህን ማለት ነው፣ ከዚህ በፊት ስለነገርኳችሁ። ሌላው ገሰልትል የሚለው ደግሞ አጥቤ ያለው ማለት ነው። ከለስት ስንል ደግሞ ጨርሻለሁ እያልን ነው። አጥቤ ጨርሻለሁ። ወይን ማለት ደግሞ የት እያልን ነው። በህቶም የሚለው የአረብኛ ቃል ደግሞ ላስቀምጠው እያልን ነው። እዚህ ጋር አንድ ቲፕ ልጨምርላችሁ። በህቶም የሚለው ቡሃት ከሚለው የአረብኛ ቃል የመጣ ሲሆን ቡሃት ማለት በአረብኛው ማስቀመጥ ነው። ስለዚህ ላስቀምጠው ስንል በህቶም እንላለን ማለት ነው። ስለዚህ እስቲ አንድ ላይ አገጣጥመን ለመናገር እንሞክር። ግልቲሊ ገብል ሸዋይ ገሲልል ሱን ገሰልትል ከለስት ወይን በህቶ እንላለን። ወደ ቀጣዩ የአረብኛ ንግግር ስንሻገር ባባ ልጅቷን ከትምህርት ቤት አምጪ ብሎኛል፣ ነገር ግን ሹፌሩ የለም፣ በምን መኪና ልሂድ? እስቲ ይህንን ንግግር በአረብኛ እንመልከት። ባባ ጋልኔ ጂቢል ምንል መድረስ አጥፋል ማፊ ሰዋቅ በኤሽ ሲያራ ብሮህ እንላለን። እስቲ ለየብቻ እየበታተንን እንመልከት። ባባ የሚለው እንደምታውቁት የማዳም ባለቤት ወይንም አባወራው ማለት ነው።
ጋልኔ የሚለው ቃል ደግሞ በአረብኛው አለኝ እያልን ነው። ጅቢ የሚለው ንግግር ደግሞ አምጪ እያልን ነው። ጋልኔ ጂቢ ማለት አምጪ አለኝ እያልን ነው። ምንል የሚለው ንግግር ደግሞ በአረብኛው ከ እያልን ነው። ከዚህ በኋላ አንድ ንግግር ለመናገር ስትፈልጉ ከፊቱ ከ የሚል ቃል ካለው ምንል የምትለዋን የአረብኛ ቃል ትጠቀማላችሁ። መድረሰ ማለት ደግሞ በአረብኛው ትምህርት ቤት ማለት ነው። ከዚህ በፊት አስተምራችኋለሁ። አጥፋል ማለት ደግሞ ልጆች እያልን ነው። ልጆች ለማለት ከዚህ በኋላ በአረብኛ አጥፋል ትላላችሁ። ማፊ ሰዋቅ ካልን ደግሞ ሹፌሩ የለም እያልን ነው። ማፊ ማለት የለም ማለት ነው። ምንም የለም ወይንም የለም እያልን ነው። ሰዋቅ ማለት ደግሞ ሹፌር ማለት ነው በአረብኛው። ሌላው በኤሽ የሚለው ቃል ደግሞ በአረብኛ በምን እያልን ነው። ኤሽ ማለት ምን ማለት ነው። ስለዚህ በኤሽ ማለት ደግሞ በምን እያልን ነው። ሲያራ ማለት ደግሞ በአረብኛው መኪና ማለት ነው። ሌላው የመጨረሻው ብሩህ ነው። ብሩህ ማለት በአረብኛው ልሂድ እያልን ነው። በኤሽ ሲያራ ብሩህ ስንል በምን መኪና ልሂድ እያልን ነው። ብሩህ ማለት ሮህ ወይንም ሂድ ከሚለው ቃል የመጣ ሲሆን ብሩህ ስንል ልሂድ እያልን ነው። ስለዚህ አንድ ላይ አያይዘን ስንናገር ባባ ጋልኔ ጂቢ ሚንል መድረሰ አጥፋል ማፊ ሰዋቅ በኤሽ ሲያራ ብሩህ እንላለን። ቀጣዩ የአረብኛ ንግግር ክፍልሽን አጽድቼ ስጨርስ ምን ልስራ? እዚህ ጋር አንድ ነገር ማስተዋል ያለባችሁ ነገር ሁሉንም የአረብኛ አረፍተ ነገሮችና ንግግሮች በአንድ ቪዲዮ ማስተማር ይከብዳል። ነገር ግን እዚህ ጋር ያመጣንላችሁ ምናልባት በእናንተ ስራ ውስጥ ሊሰሩ ይችላሉ ያልናቸው ንግግሮች መርጠን ይዘን ነው። በእናንተ ኮሜንት በመነሳት ደግሞ በቀጣይ የተመረጡ ኮሜንቶችን በቪዲዮ 2 ይዘንላችሁ እንደምንቀርብ ቃል እንገባላችኋለን። ክፍልሽን አጽድቼ ስጨርስ ምን ልስራ የሚለውን በአረብኛ እንመልከት። ለመከልስ ጉርፈቲክ ተንዲፍ ኤሽ ብሽተግል። ይህንን ቃል እስቲ እየበታተንን እንደቀደሙ እንመልከት። ለመከልስ ማለት በአረብኛ ስጨርስ ማለት ነው። ሌላው ጉርፈቲክ የሚለው ሲሆን ክፍልሽን ማለት ነው በአረብኛው። ከዚህ በፊት ከማዳም ጋር አለመግባባት ቀረ የሚለው ቪዲዮ ላይ ወርኤኔ ጉርፈቴ እያልን ተማመረናል። ክፍሌን አሳይኝ እያልን ማለት ነው። ስለዚህ እዚህኛው ቪዲዮ ላይ ጉርፈቲክ ስንል ክፍልሽን እያልን ነው ማለት ነው። ተንዲፍ ማለት ደግሞ አጽድቼ እያልን ነው ማለት ነው። ይህንም ቃል እስቲ አንድ ቲፕ ልጨምርላችሁ። ተንዲፍ ማለት ነድፊ የሚለው ቃል የመጣ ሲሆን አጽጂ ማለት ሲሆን ነድፊ ማለት ተንዲፍ ሲሆን ደግሞ አጽድቼ እያልን ነው ማለት ነው በአረብኛው። ሌላኛው ኤሽ የሚለው ሲሆን ምን እያልን ነው። ኤሽ ማለት ምን ማለት ነው በአረብኛው። ብሽተግል ማለት ደግሞ በአረብኛው ሲተረጎም ልስራ እያልን ነው። ይህም ማለት ብሽተግል ማለት ሸጎል ከሚለው የአረብኛው ቃል የመጣ ሲሆን ሸጎል ማለት በአረብኛ ስራ ማለት ነው። ብሽተግል ስንል ደግሞ ልስራ እያልን ነው። ስለዚህ አንድ ላይ አያይዘን ስንናገር ለመከልስ ጉርፈቲክ ተንዲፍ ኤሽ ብሽተግል እንላለን። ክፍልሽን አጽድቼ ስጨርስ ምን ልስራ
እያልናት ነው ማለት ነው። እስቲ ሌላ ንግግር እንመልከት። ጫማዎቹን ልጠባቸው ወይንስ በስፖንጅ ብቻ ላጽዳቸው? ይህንን ቃል በአረብኛ እንመልከት። ጀዝማት ብገስል بالمويه ወለ ብነድፍ بالاسفنج እንላለን። ይህንን ቃል እየለያየው ላስረዳችሁ። ጀዝማት ማለት ጫማዎቹን እያልን ነው። ከዚህ በፊት በሰራውላችሁ ቪዲዮ ላይ ጀዝማ ማለት ጫማ ብለናል። ብገስል ማለት ደግሞ ልጠብ እያልን ነው። ብልሞያ ማለት ደግሞ በውሃ እያልን ነው። ብል ማለት ብለናል ከዚህ በፊት። ሞያ ማለት ደግሞ በአረብኛው ውሃ ነው። ስለዚህ በውሃ ልጠብ እያልን ነው። ወለ ማለት ደግሞ በአረብኛው ወይንስ እያልን ነው። ወይስ ለማለት ወለ እንላለን። ብነደፍ ስንል ደግሞ ላጽዳ እያልን ነው። ነደፊ ከሚለው የአረብኛ ቃል የመጣ ሲሆን ብነደፍ ሲል ደግሞ ላጽዳ እያልን ነው። ብል እስፈንጅ ማለት ደግሞ በስፖንጅ እያልን ነው። ብነደፍ ብል እስፈንጅ ማለት በስፖንጅ ላጽዳ እያልን ነው ማለት ነው በአረብኛው። ስለዚህ አንድ ላይ አገጣጥመን ስንናገር ጀዝማት ብገስል بالمويه ወለ ብነድፍ بالاسفنج እንላለን። ወደ ቀጣዩ ንግግር ስንሻገር የኩሽናው መስኮት ከጠዋት ጀምሮ አልከፈት አለ። እስቲ ይህንን ንግግር በአረብኛ እንመልከት። ሹባክ መጥባክ ሚኒል ሱባህ ማእን ቢፍታህ እንላለን። እስቲ ይህንን ቃል ለየብቻ እያደረግን እንመልከት። ሹባክ ማለት መስኮት እያልን ነው ከዚህ በፊት ስላስረዳኋችሁ። መጥባክ ማለት ደግሞ በአረብኛው ኩሽና ወይንም ማድ ቤት እያልን ነው። ሚንል ማለት ደግሞ ከዚህ በፊት እንደነገርኳችሁ እያልን ነው። ለማለት ስንፈልግ ሚንል የምትለዋን ቃል እንጠቀማለን። ሌላው ሱባህ የሚለው ሲሆን ሱባህ ማለት በአረብኛ ጠዋት እያልን ነው። ስለዚህ ሚንል ሱባህ ስንል ከጠዋት እያልን ነው። ማእን ቢፍታህ ስንል ደግሞ አልከፈትም አለ እያልን ነው። ቀደም እንዳስረዳኋችሁ ከአንድ የአረብኛ ንግግር በፊት ማ የምትለዋን ቃል ስንጠቀም እያፈረስን ነው ማለት ነው ንግግሩን። ማእን ቢፍታህ ስንል አልከፈትም አለ እያልን ነው። እምቢፍታህ ስንል ደግሞ ይከፈታል እያልን ነው። ስለዚህ አንድ ላይ አያይዘን ስንናገር ሹባክ መጥባክ ሚኒል ሱባህ ማእን ቢፍታህ እንላለን ማለት ነው። እስቲ የመጨረሻ አንድ ንግግር ልጨምርላችሁ። የልጆቹ የልብስ ሳሙና አልቋል፣ በምን ልጠብ? እስቲ በአረብኛ ይህንን እንመልከት። ከለስል ሰቡን መላቢስል አጥፋል በኤሽ በገስል እንላለን። ይህንን ቃል ለየብቻ እያረኩ ላስረዳችሁ። ከለስል ማለት በአረብኛው አልቋል እያልን ነው። ሰቡን ማለት ደግሞ ሳሙና ማለት ነው በአረብኛ። መላቢስል ስንል ደግሞ ልብስ እያልን ነው። አጥፋል ስንል ልጆች ማለት ነው። ከዚህ በፊት ስላስረዳኋችሁ ልጆች ማለት ስትፈልጉ አጥፋል እንላለን። መላቢስል አጥፋል ስንል የልጆች ልብስ እያልን ነው። በኤሽ ማለት ደግሞ በምን እያልን ነው። ኤሽ ማለት ምን ማለት ብለናል። ስለዚህ በኤሽ ስንል በምን እያልን ነው። ብገስል ስንል ደግሞ ልጠብ እያልን ነው። በምን ልጠብ ስንል በኤሽ ብገስል።
በኤሽ ብገስል ስንል በምን ልጠብ እያልን ነው ማለት ነው። ስለዚህ አንድ ላይ አያይዘን ስንናገር ከለስል ሰቡን መላቢስል አጥፋል በኤሽ ብገስል እንላለን ማለት ነው። እንግዲህ በዛሬው ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡ። አብራችሁን ስለቆያችሁ ክብረት ይስጥልን።